በቀጥታ የሚቀርበው አስፈላጊ ልዩ ዘገባ የተባበሩት አረብ ኤሚሬት ፍሪ ቪዛ አዳዲስ መረጃዎች ለኢትዮጵያውያን። ሰላም ውድ ተመልካቾቻችን፣ እንኳን ወደዚህ በቀጥታ የሚቀርብ አስፈላጊ የግርፍ ዜና በሰላም መጡ። ዛሬ በተለይም ስለ ፍሪ ቪዛ ወደ ተባበሩት አረብ ኤሚሬት መምጣት ለሚፈልጉ ለኢትዮጵያውያን የሚመለከተውን ወቅታዊ መረጃ በሙሉ አቀርባለሁ። በአሁኑ ጊዜ በሶሻል ሚዲያ ላይ ፍሪ ቪዛ በቀላሉ ይገኛል የሚሉ ማስታወቂያዎች እየተሰሩ ይገኛሉ። ነገር ግን እውነታው ምንድን ነው? ፍሪ ቪዛ በተባበሩት አረብ ኤሚሬት ውስጥ ስፖንሰር ቪዛ ሲሆን ሰውየው ከገባ በኋላ በአንድ ኩባንያ አይገደምም ማለት ነው። ራሱ ስራ መፈለግ ይችላል። ብዙ ጊዜ ከ2 እስከ 3 ዓመት ድረስ የመኖሪያ ፈቃድ ይሰጣልና ይህ ቪዛም ከህጋዊ ኩባንያዎች ወይም ከተመዘገበ ስፖንሰር ብቻ ይሰጣል። ኢትዮጵያውያን መምጣት የሚችሉትን በተመዘገበ ኤጀንሲ በቀጥታ የስራውን ማግኘት ወይም በቱሪስት ቪዛ ከገቡ በኋላ ስራ መፈለግ ነው። ነገር ግን ሁሉም ሂደት ህጋዊ መሆን አለበት። የሚያስፈልጉ ሰነዶችም ትክክለኛ ፓስፖርት፣ ከ6 ወር በላይ የሚቆይ ፎቶግራፍ፣ የጤና ምርመራ፣ ኤሚሬት አይዲ እና የመኖሪያ ፍቃድ ስፖንሰሮች ናቸው። የፍሪ ቪዛ ዋጋም በአሁኑ ጊዜ ከ7,000 እስከ 12,000 ድርሃም ሊደርስ ይችላል እና ከዚህ በላይ ከተጠየቀ ጥንቃቄ መውሰድ እጅግ አስፈላጊ ነው። ሁሉንም ክፍያዎችን በደረሰኝ ማወራረድ እጅግ አስፈላጊ ነው። በተባበሩት አረብ ኤሚሬት ውስጥም የሥራ ዕድሎች በሴኩሪቲ፣ በሆቴል፣ በሱፐርማርኬት፣ በዴሊቨሪ፣ በክሊነር እና በኮንስትራክሽን ይገኛሉ። ደሞዝም በአጠቃላይ ከ1200 እስከ 3500 ድርሃም ይጀምራል እና ልምድ ላላቸውና ቋንቋ ላላቸው ይጨምራል። በተጨማሪም ህጋዊ ቪዛ ያለው ሰው ህጋዊ ስራ ብቻ መስራት አለበት እና ቪዛው ካልታደሰ ወይም ካልተራዘመ ቅጣት እና ችግር ሊያስከትል ይችላል። ስለዚህ ከመምጣቱ በፊት በቂ መረጃ ማግኘት፣ ገንዘብ ማዘጋጀት፣ መኖሪያ ቦታ ማረጋገጥና ከታማኝ ሰው ጋር ብቻ መስራት በጣም አስፈላጊ ነው። ይህ ቀጥታ ዘገባ ለማሳወቅ ብቻ የተዘጋጀ ሲሆን ሁሉንም ህጋዊ ምንጮች ጋር መረጃ ማረጋገጥ አይርሱ። እኛ በቀጥታ ተጨማሪ ወቅታዊ መረጃዎችን በቀጥታ እናቀርብላቸዋለን። ቻናላችን ላይክ ያድርጉ፣ ሼር ያድርጉና ሳብስክራይብ በማድረግ ይደግፉን። እስከሚቀጥለው ቀጥታ ዘገባ ድረስ ሰላም ሁኑ።